ወንበር ላይ የምትቀመጡበት መንገድ ስለ ፐርሰናሊቲያችሁ ይናገራል። የእናንተ ከነዚህ ከሶስቱ የትኛው ነው? ሴትም ወንድም ብትሆኑ ምርጫችሁ የሆነው ወንበር ላይ ስትቀመጡ የሚመቻችሁ እንዴት ስትቀመጡ ነው። ያ ደግሞ ስለ እናንተ ይናገራል። ይህ ቪዲዮ በጣም ምርጥ ስለሆነ ብዙዎች ጋር እንዲደርስ ለ5 ሰው ኮፒ ሊንክ አድርጉልኝ። እንዲሁም ማን ብሎክ እንዳደረጋችሁ ማወቅ ከፈለጋችሁ ከታች ያለችውን የቀስት ምልክት ወይም ሼር የምትለው ምልክት ንኩ። ሞር የሚለውን ስትጫኑ ማን ብሎክ እንዳደረጋችሁ ታውቃላችሁ። እሺ የእናንተ ምርጫ ስትቀመጡ ቁጥር 1 ላይ እንዳለው የታችኛው እግራችሁን ወይም ቁርጭምጭሚታችሁ ጋር አካባቢ በማጣመር ከሆነ ያ ማለት እናንተ እጅግ በጣም ካልም የሆነ የተረጋጋ ፐርሰናሊቲ ያላችሁ፣ ውሳኔ ላይ ደግሞ ቶሎ የማይቀናላችሁ ወይም የምታመነቱ፣ ቶሎ ቸኩላችሁ ወዲያው የማትወስኑ፣ ግራ የምትጋቡ አይነት ሰዎች ስትሆኑ፣ የምትፈልጉትን ነገር ጠንቅቃችሁ የምታውቁ ነገር ግን ቸኩላችሁ ወደሆነ ነገር የማትገቡ፣ ግራና ቀኙን የማየት ባህሪ ያላችሁ ስትሆኑ፣ ብዙ ነገሮችን ደግሞ ከሰው መደበቅ የምትወዱ እንዲሁም ላለባበሳችሁ በጣም የምትጨነቁና ሌሎች ሰዎች እንደ ታማኝ የሚቆጥሯችሁ አይነት ሰዎች ናችሁ። ነገር ግን ብዙ ጊዜ መቀመጥ የሚመቻችሁና የምትወዱት ቁጥር 2 ላይ እንዳለው ወይም እግራችሁን በማጣመር ከሆነ ያ ማለት እናንተ በጣም በጥልቀት የማሰብ አቅም ያላችሁ እንዲሁም ደግሞ ከፍተኛ ሌሎችን የማዳመጥ ችሎታ ያላችሁ፣ ሐሳብ ከመስጠታችሁ ከመምከራችሁ በፊት ሌሎችን በእርጋታ የምታዳምጡ፣ በጥቂቱ ጠንቃቃ የሆናችሁ ወይም ራሳችሁን ማትገልጡ በጥቂቱ ማለት ነው። ነገር ግን ደግሞ በምትናገሩበት ጊዜ ራሳችሁንም ደግሞ ማሳየት የምትችሉ ሲሆን የቅርብ ወዳጆቻችሁን በጥንቃቄ የምትመርጡና በምትፈልጓቸውና ጠቃሚ በሆኑ ሰዎች የተከበባችሁ አይነት ሰዎች ናችሁ። ግን መቀመጥ የምትወዱት እዚህ ቁጥር 3 ላይ እንዳለው ወይም ፎር ሎክ የምንለው እግርን እንደ 4 ቁጥር አይነት በማድረግ ከሆነ ያ ማለት እናንተ ከፍተኛ የሆነ የራስ መተማመን ያላችሁ፣ በራስ መተማመናችሁ በጣም ከፍተኛ የሆነና ጥገኛ መሆን የማትወዱ፣ ራሳችሁን መቻል የራስ ነገር መያዝ ላይ በጣም ጎበዝ ይሆናችሁ፣ ሐሳባችሁን ለመግለጽ እና ሰዎችን ለመርታት ከፍተኛ ፍላጎት ያላችሁ፣ በቀላሉ የማትበገሩ፣ ሐሳባችሁን ሌሎች ላይ መጫን የምትወዱ ሲሆን ለውጫዊ ገጽታችሁ በጣም የምትጨነቁ ናችሁ። ሰዎች እናንተን እንደ ትዕቢተኛ ቢመለከቷችሁም ለቅርብ ሰዎቻችሁ ግን በጣም ትሁትና በጣም ደግ ሰዎች ናችሁ ማለት ነው። ይህ ፐርሰናሊቲ ቴስት ማንነታችሁን ከገለጠላችሁ በኮሜንት ሴክሽን ላይ ያሳውቁኝ። ለቤቱ አዲስ የሆናችሁ ፎሎ አድርጉ። አመሰግናለሁ። በዚህ ምስል ውስጥ መጀመሪያ የታያችሁ ነገር ምንድን ነው? በዚህ ምስል ውስጥ መጀመሪያ የታያችሁ የዛፍ ምስል ወይስ የሴት ልጅ ፊት ምስል? በዚህ ምስል ውስጥ መጀመሪያ የታያችሁ የዛፍ ምስል ከሆነ ያ ማለት እናንተ ከዛ በፊት ይህ አካውንት በደንብ ቫይራል እንዲወጣ ለ5 ሰው ሼር አድርጉልኝ። አመሰግናለሁ። እሺ የታያችሁ የዛፍ ምስል ከሆነ ያ ማለት እናንተ ከሰዎች ጋር በጣም በቀላሉ ጓደኛ መሆን የምትችሉ፣ ሰዎች በጣም እምነት የሚጥሉበት አይነት ፐርሰናሊቲ ያላችሁ እና ሰዎች በቀላሉ ችግራቸውን፣ ሚስጥራቸውን የሚያወያዩ የሚነግሩ፣ ያው ሚስጥር እንደምትጠብቅ በማሰብ ነገሩን ደግሞ በሪሌሽንሺፕ ውስጥ ደግሞ ካየነው በዛ ውስጥ በቀላሉ አብሯችሁ ላለው ሰው ስሜታችሁንም ሐሳባችሁንም በደንብ መግለጽ የምትችሉ በጣም ደግና ለሞራል ለባህሪ ትልቅ ቦታ መስጠት ናችሁ። ነገር ግን በዚህ ምስል የታያችሁ የሴት ልጅ ፊት ምስል ከሆነ ያ ማለት እናንተ በጣም ትሁት የሆነ ልብ ያላችሁ ግን ደግሞ ኢንትሮቨርት የሆናችሁ ያን ያህል ማትንቀሸቀሹ ነገር ኢንትሮቨርት የተረጋጋ የውስጥ ሰው እውነተኛ ፊሊንጋችሁንና ማንነታችሁን ለምትቀርቡ ሰው ብቻ የምትገልጡ በአደባባይ የማታወጡ ሰዎች ግን በጣም የሚደገፉባችሁ የሚተማመኑባችሁ፣ በዛ ላይ ደግሞ በጣም ደግ የሌሎች ክብር የሚያስጨንቃችሁ፣ ከዚህ የተነሳ ሰዎችን በሪስፔክት የምታወሩ ግን ብዙ ጊዜ ሰዎችን በአፍ ማመስገን የማትችሉ፣ ምስጋናችሁን ሁል ጊዜ በድርጊት መልክ የምትገልጡ ናችሁ። ይህ ፐርሰናሊቲ ቴስት ማንነታችሁን ከገለጠላችሁ አትሊስት ለ5 ሰው ሼር አድርጉት። በኮሜንት ላይ ያሳውቁኝ። አመሰግናለሁ።